ጅጅጋ ከተማ ላይ ሲያም የተባለች ሕፃን ተገድላ ተቆራርጣ በጆንያ ውስጥ ተገኘች። ፎረንሲክ የአስክሬን ምርመራ ሲደረግ ተደፍራ ተገድላ መገደሏ ተረጋገጠ። እኔ አይቻለሁ፣ እኔ ሰምቻለሁ፣ እኔን የምመሰክረው ስትል ጀመራ እርግጠኛ ሁን። መጽሐፍ ቅዱስ ተቀዶ በቆቀር ተሸጠ የተባለው በወላይታ ሶዶ ምድር ላይ እውነት እንደው ሙስሊሞቹ በእንደዚህ አይነት መልክ አድርገውት ነው? ክርስትና የተፈጠረው ኢየሱስ ተሰቅሎ ተነሳ ከተባለ ከ300 ዓመት በኋላ ነው። ብታምኑ ባታምኑ። ምቀኝነት ሐሰድ ማለት ምን ማለት ነው? ይሄ ምቀኝነት ማለት ምን ማለት ነው? በአላህ መንገድ ላይ ስትሆን ፈርኩድ ሩጥ ይላሉ። ፈኢን ሰዑበ ዐለይከ መሮጥ ከከበደ ፈሐርዊል እየፈጠንክ ሂድ ይላሉ። ኢየሱስ ያድናል የሚል መሪ ቃል መጽሐፍ ቅዱስ ውስጥ የለም። የሰማችሁ ነው? ታክሲ ውስጥ ነው ያለው። መጽሐፍ ቅዱስ ውስጥ ኢየሱስ ያድናል የሚል ጽሑፍ የለም። ባሼ ሕፃኗን ልጅ ገደሏትና ምን አሉ? አናጋያ ዲልና ያዳ ጅጅጋ ከተማ ላይ ሲያም የተባለች ሕፃን ተገድላ ተቆራርጣ በጆንያ ውስጥ ተገኘች። ፎረንሲክ የአስክሬን ምርመራ ሲደረግ ተደፍራ ተገድላ መገደሏ ተረጋገጠ። ይህ ብቻ አልበቃም፣ እኛ ነን የገደልናት የሚል ጽሑፍም አስቀመጡበት። አናጋያ ዲልና ያዳ። ከዚህ ጋር አያይዘን የሄቨንን ጉዳይ እናንሳ። ተደፈረች፣ ተገደለች፣ በዛ መልኩ ተጣለች። አሁን እንደ ቀልድ 3 ዓመት ሊሞላው ነው። መጋቢት 25 የፍርድ ቤት ቀጠሮ እንዳላቸው እናትየዋ በቄልሽ ተናግራ ነበር። ምን ተብሎ ይሆን? ዛሬ መጋቢት 26 ነው። አሁን እንግዲህ በሁለቱ መካከል ያለውን ነገር እንመልከት። ሕፃን ፌበን ተደፍራ ተገደለች፣ ሕፃን ሲያም ተደፈረች፣ ተገደለች፣ ተቆራርጣ በጆንያ ተጣለችና እኛንን የገደልናት የሚል ጽሑፍ ተቀመጠበት። እንግዲህ እንደዚህ አይነት አሰቃቂ ድርጊቶች ምን ያህል ተላምዶን ደረጃቸውን ከፍ እያረጉ እንዳሉ ተመልከቱ። ሕግ ምንም የሚፈጥር ነገር እንዳልሆነ እዩ ብለው እኮ ነው እኛንን የገደልናት ብለው የጻፉት። እኔ የምለው ለሕግ አካል ለመንግስት እንዲህ ያለው ነገር ሲነገር ብዙዎች ሲያወሩ እናንተ ተጫዋች ናችሁ መሰለኝ። ስንት የሚወራ ነገር እያለ እንዲህ አይነት ተራ ነገር ማንሳት ምን ይባላል የሚል አይመስላችሁ? አረ ፍትህ ለሕፃናት፣ አረ ፍትህ በደል ለደረሰባት እህታችን ስትሉ አረ ስንት የሚጠብቀን ስራ አለ። ስለ ተራ ነገር አታወሩብኝ የሚል አይመስላችሁ? እስኪ ይህን ቪዲዮ የምታየው አንተ እቤት ስትገባ ያጣሃትን ቦቅቅላ ብትሆን ምን ይሰማሃል? በዚህ ስራ ላይ የሕግ አካል ሆነው ስራዬ ብለው የተቀመጡ አካላት እያሉ ማሰማራቱና ማፍረጥረጡ ለምን ከበደ? እንደው ምልከታችሁን ሰፋ አድርጉልኝና በድጋሚ ይሏሉ ሰፋ አድርጉልኝና እንዲህ ያለውን አሰቃቂ ነገር ስትሰሙ የሸሪዓ ሕግ አይናፍቃችሁምን? እኛ ሀገር እኮ አሰቃቂ ወንጀል የፈጸመ የሞት ፍርደኛ እንኳን እየተቀለበ ይደልባል። ታዲያ እንዴት ሸሪዓ ላይ ናፍቀኝ ይችላል? ብቻ የሕግ አካላት የጅጅጓን የሲያምን ጉዳይ አጣርቶ ምላሽ ይሰጠን ዘንድ በትህትና እንጠይቃለን። ምቀኝነት ሐሰድ ማለት ምን ማለት ነው? ይሄ ምቀኝነት ማለት ምን ማለት ነው? ተመኒ ዘዋለ ኒዕማ አን አኺክ አንድ ወንድምህ ላይ ያለ መልካም ነገር ከሱ ላይ ያ ነገር እንዲጣፋበት መመኘት ማለት ነው ሐሰድ ብሎ ማለት። እሺ ሁላችንም ራሳችንን እንጠይቅ። ጓደኞቻችን፣ ቤተሰቦቻችን አላህ ኒዕማ የሰጣቸው የተለያየ ኒዕማ ደስተኞች ነን? እነሱ ጋር ባለ ነገርኛ ደስተኞች ነን? በሀብቱ ደስ ብሎናል፣ በእውቀቱ ደስ ብሎናል፣ በኡስታዝነቱ ደስ ብሎናል፣ በዒልሙ ተደስተንበታል፣ በአንደበተ ርቱዕነቱ ተደስተንበታል፣ ሰው ስለሚወደው ደስ ብሎናል፣ ሰው ስለሚወዳት ደስ ብሎናል። ጎረቤታችን፣ እህታችን፣ ጓደኛችን ቀልጣፋ፣ አንደበተ ርቱዕ ብቁ ሴት ስለሆነች ደስ ብሎናል። ያለችዋ ደንበኛ ስለሚበዛላት ደንበኛ ስለሚበዛልህ ደስ ብሎናል አላለንም? ፊ ሸይ هي الحالقة እሷ ናት የምትላጨው፣ ተጠንቀቋት አሉ ነቢዩ ሰለዋቱ ረቢ። ثم قال المؤمن لا يحسد اسمعوا بس المؤمن لا يحسد إن كنت أحسدك
وإن كنت تحسدني إذن في خلل في إيماني وفي إيمانك. مؤمن أيمك أنيم قالوا النبي صلى الله عليه وسلم. مؤمنا أتمك أنيم مالتك ونوم. مؤمن وند أيمك أنيم، مؤمنا سيت أتمك أنيم. كمك أنينت يزأدونا تشو مؤمن وتشال. مش لما؟ قال الحبيب صلوات ربي وسلام عليه: الحسد والإيمان لا يجتمعان في قلب عبد مؤمن. بأند مؤمن باريا قلبنا وسط ሁለት ነገሮች አብረው አይኖሩም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አልኢማኑ ኑር፣ ኢማን የሚባለው ነገር ብርሃን ነው። የዱንያንም የአኺራንም እምናይበት ልዩ ብርሃን። ሐሰድ የሚባለው ነገር፣ ምቀኝነት የሚባለው ነገር ድቅድቅ ጨለማ ነው። ሀያታችንን በሙሉ እንዳይንቀሳቀስ ቀርፍዶ የሚይዝ ወደፊት እንዳንሄድ የእንትናን እንትና ላይ ያለን ጸጋ ብቻ እያየን አይናችን እየቀላ ጨጓራችን እየተቃጠለ ሳምባችን እያለቀ እዛችሁ ቦታ ላይ ብቻ እየተሽከረከርን እዚያው ተቀርፍደን ታስረን እንድንቀመጥ የሚያደርግ በሽታ ነው ምቀኝነት ብለዋል። ስለዚህ ድቅድቅ ጨለማ ነው። አልሐሰዱ ወልኢማን ላ የጅተሚዓን ፊ ቀልቢ ዓብድ ሙእሚን። በአንድ ሙእሚን ልቦና ውስጥ ሁለቱም አንድ ላይ ሊኖሩ አይችሉም አሉ ነቢዩ ሰለዋቱ ረቢ ወሰላም አለ። ክርስትና የተፈጠረው ኢየሱስ ተሰቅሎ ተነሳ ከተባለ ከ300 ዓመት በኋላ ነው። ብታምኑ ባታምኑ ክርስትና አይታወቅም። እሱ ብቻ ሳይሆን የአዲስ ኪዳን የተጻፈው ራሱ ክርስቶስ ከተሰቀለ ከ100 ዓመት በኋላ ነው። አዲስ ኪዳን የተጻፈው ራሱ አሁን የምናነባቸው የማቴዎስ፣ የሉቃስ፣ የማርቆስ ወንጌል ምናምን የምንላቸው ጂሰስ ከሞተ በኋላ የት እንደተጻፉ ታውቃለህ? ከ100 ዓመት በኋላ የተጻፈው ይገርማል። የተጻፉት ደግሞ ከሚገርም ነገር ከድርጊቱ ጋር ግንኙነት ከሌለው ቦታ ላይ ድርጊቱ የተከወነው ፓለስታይን፣ ጀሩሳሌም፣ ናዝሬት፣ ገሊላ ላይ ነው የተጻፈው። ግን ኒው ቴስተመንት የተጻፈው ግሪክ ነው የተጻፈው። በጣም በሚገርም ሁኔታ ከዝረሻን ኦርቶዶክስ በለኛ ግሪክ ላይ ነው የተጻፈው። እና እነሱ ምንድነው የሚያስቡት? እነዛ ዲሳይፕሎች የሱ ደቀ መዝሙሮቹ ላይክ የፖለቲካም ግምት ምናምን ይሰጠዋል። ግን እነሱ አሁን በጁዳይዝም በእንትን በእስልምና ስትሄድ ኢየሱስ አይሁድ ነው አይደል? 100%። እና ታዲያ እስራኤል ራሷን በትንሽ ስለሆኑ በቁጥር በዓለም ላይ ራሷን ለመስቀል እስራኤል እያለች መጽሐፍ ጽፋለች ብዬ አስባለሁ። ዛር ጂው። ስለዚህ ይህን መጽሐፍ ቅዱስ ለመጽሐፍ ቀላል ሶ ሲምፕል because they are genius። ለዚህ ነው የሰውን አእምሮ ለመቆጣጠር አይሁዶች መጽሐፍ ቅዱስን ጽፈዋል። የጥቁር መላእክት እንዴት የለም? መላእክት ፊዚካል የላቸው። መላእክት እኮ ፊዚካልለስ ናቸው። ከለርለስ ፊዚካል ኢቲዝ እንደዛ አይደለም እኮ። እኔ ሰው አሁን መላእክትን ከለር ኦርቶዶክስ አካል አድርጎ የሳለው ከየት አምጥቶት ራስ ከየት አመጣ? ቆይ ስላሴ 3 ስዕል አድርጎ ቁጭ ያደረገው እነ ሶቅራጥስ ምናምን ናቸው የሚመስሉ። ስላሴ እንዴት እግዚአብሔር በስዕል ይጠቀሳል? መጽሐፍ ቅዱስ ተቀዶ በቆቀር ተሸጠ የተባለው በወላይታ ሶዶ ምድር ላይ እውነት እንደው ሙስሊሞቹ በእንደዚህ አይነት መልክ አድርገውት ነው ወይስ የራሳቸውን ፖለቲካና ቁማር እዛ መሬት ላይ ለመፈጸም ፈልገው ነው ይህን ነገር ያደረጉት? ሲጀምር አካውንቴ ዋርኒንግ ላይ ነው። ይህን ቪዲዮ ደግሞ እንደሚያስጠፉት ግልጽ ነው። ሙስሊም ወገኖቼ ኮፒ ሊንክ እንድታደርጉልኝ በአክብሮት ጠይቃለሁ። በወላይታ ምድር እኛ አባት ተወልዶ ያደጉበት ሀገር ላይ በዚህ መልክ ልጃቸውን አዘው መጽሐፍ ቅዱስን ገዝተው ቀዳደው ቆቀር ይጠቀልሉበታል ብላችሁ ታስባላችሁን? ነን ሙስሊሞችም ተራ ወረቀት ብስኩት መጠቅለያ እያለ እንዴት መጽሐፍ ቅዱስን በብዙ ብር አውጥተው ገዝተው ቆቀር ይጠቀልሉበታል? ሲጀመር ውዱንም ገዝተው እምነቱን ስለሚጠሉት እምነቱን ለማጥፋት ስለሚፈልጉ በዚህ መልክ አደረጉ ከተባለ አንደኛ እምነታችን ሸሪዓ እስልምና ይህን አይፈቅድም። እዛ ምድር ላይ የሚበዛው የፕሮቴስታንት እምነት ተከታይ ነው።
ምንን አስበው ነው? እስልምናን ለመነሰር ፈልጎ ነው ወይስ ለመጥፋት ፈልጎ ነው? በይፋ ቆቀር የሚሸጡበት በደንብ ቁማሩን ተገንዘቡ። ማንም ያደርገው ማንም አላህ ብቻ ያውቀዋል። ግን ነገርየው የተቀመረባቸው ቁማርና በሙስሊሙ ላይ የተደረገ ያለ ግር ፈጠራ እንጂ ሌላ እንዳልሆነ ልትገነዘቡ ይገባል። በዚህ መልክ ይሄ ልጅ መጽሐፍ ቅዱስን በእግሩ ረግጦ እየቀደደ እየገነጠለ ካሁን በኋላ አያስፈልግም እያለ እዚህ ሀገር ውስጥ ቁጭ ብሎ ሲቀዳድድ ወላሂ አንድም ነገር ትንፍሽ አላሉ። እስከ ዛሬ የት ነበሩ? በሌላ ክልል ላይ ይሄ ነገር ሲደረግ ምን አስበው ነው በወላይታ ምድር ይሄን ነገር ተደረገ ብለው በዚህ መልክ ለቅሶ ማዕበል ወደ ውጭ ወጣው? ይሄኛው መጽሐፍ ቅዱስ አይደለም እንዴ እዚህ ጋር ረግጦ ሲቀዳድደው እንደዚህ መጽሐፍ ቅዱሱ ይለያያል እንዴ የወላይታውና የሌላ ሀገሩ? ለምን በዚህ መልክ እያለቀሱ እንባ እየተራጩ ሰላማዊ ሰልፍ መውጣት ለምን አስፈለገ? በወላይታ ምድር ለተደረገው ለሌላውሳ ለምን ዘበል ቆሙ? የትም ሀገር ይሁን መጽሐፍ ቅዱስ ኢትዮጵያ ውስጥም ይሁን ውጭም ይሁን እኛ ሙስሊሞች የትም ሀገር ላይ ሲፈጸም እንቃወማለን። አንድን ሰው ግን አንድን ክልል ግን ነጥለን ዓላማ አድርገን ፎከስ አድርገን አንሰራበትም። ሁላችሁም ሙስሊሞችም ነን ሙስሊም ሆናችሁ ቁማችሁ ልታስቡ ይገባል። ፖለቲካ ማለት ምላጭ ነው። ወደዛም ወደዚህም ይቆርጣል፣ ወይም መጋዝ ነው። ሲሄድም ሲመጣም የሚቆርጥ ነው። በፖለቲካቸው ውስጥ የፈለጉትን ነገር ለማሳካት እንጂ ፈጽሞ እኚህ ሰው መጽሐፍ ቅዱስን በገዛ ፍቃዳቸው ቀዳደው ቆቀር አይሸጡበትም። 100% እስልምናን ጥላቻቸው ምን ያክል ድንበር እንዳለፈ በክልል ከፋፍለው እስልምናን ለማጥፋት እንደሚሞክሩ ከዘመናት እያየን የመጣ ነው። ዛሬ ነክተናል፣ እናያለንም እንሰማለንም። አልহামዱሊላሂ ረቢል ዓለሚን ኢንሻአላህ ጀነት። እኔ አይቻለሁ፣ እኔ ሰምቻለሁ፣ እኔን የምመሰክረው ስትል ጀመራ እርግጠኛ ሁን። በየትኛውም ሂደት በምንኖርበት ጊዜ በቤታችን፣ በትዳራችን፣ በእናት በአባታችን፣ በስራ ቦታችን፣ በአገራችን፣ በዓለም አቀፍ ጉዳያችን አንድ ነገር ከመናገራችን በፊት ሐቁ ማን ጋር ነው ያለው? ልጅ ተጣልቶ ከመጣ ከሚስቱ፣ ልጅ ተጣልታ ከመጣች ከባሏ ምንም ፍርድ እንዳሰጥ ሐቅ ያለው ማን ጋር ነው? ካንተ የሚጠብቅ ሰዎች ሐቅ ካለማወቅ በቲፎዞነት ብዙ ጊዜ መሸወር ነገር አለ። እኔ ከእስራኤል ጋር ነኝ፣ እኔ ከኢራን ጋር ነኝ። አይደለም ካንተ የሚጠበቀው ማን ነው ሐቅ ያለው? ማን የበደለው? ማን የተበደለው? እኔ ወንድ የሆነ ወንድሜ ንንካ፣ ወንድ የሆነ እህቴ ንንካ አይደለም ካንተ የሚጠበቀው። ሐቅ ያለው ማን ጋር? ዘራችን ማን ነው እንደደፈረው አይደለም ማለት ያለብህ። ሐቅ ያለው ማን ጋር? አላህን ፍሩት፣ ከእውነተኞቹ ጋር ሁኑ ብሎ ነው አላህ ያዘዘ። እውነተኝነት ምን ጊዜም ሰላም፣ ምን ጊዜም መረጋጋት። ረብሻ የሚባል ነገር ልቡ ላይ ሁሌ አይኖርም። ከሐቅ ጋር ስትቆም ባላወቀው ነገር ፍርድ ቤት ሄደ ቁርአን መተ ወይ መጽሐፍ ቅዱስ መተ አትመሰክርም። ተመሰከርክስ ሐቁንና ሐቁን ብቻ ነው የምትመሰክር። የሰው ልጅም ልንጠቀምበት ከሚገባው አንዱና ዋነኛው የምናገረው ነገር ሐቅ ነው፣ ሐቅ አይደለም። እውነት አግጃለሁ አላገዝኩም፣ ዋሽቻለሁ አልዋሸውም ሲል በዚህ ሰዓት ወደ ሰላም ወደ ትክክለኛነት ይመጣ። ሐቅ ተናጋሪ፣ ሐቅን ከሚያስፋፉት ለሐቅ ከሚቆሙት ባሪያዎቹ አላህ ያድርገን። ኢማሙ ሻፊዒ ረሕመቱላሂ ዐለይሂ እንዲህ ይላሉ፣ በአላህ መንገድ ላይ ስትሆን ፈርኩድ ሩጥ ይላሉ። ፈኢን ሰዑበ ዐለይከ መሮጥ ከከበደ ፈሐርዊል እየፈጠንክ ሂድ ይላሉ። ፈኢን ሰዑበ ዐለይከ መፍጠንም ከከበደ ፈምሺ ኖርማል ቀስ እያልክ ሂድ ይላሉ። ፈኢን ሰዑበ ዐለይከ ይሄኛውም ከከበደ ፈምሺ ወለው ሀብወን መሬት ላይ እየተሳብክም ቢሆን በአላህ መንገድ ላይ ሂድ ይላሉ። ግን ኢያከ ወርጁዕ ወደ ኋላ መመለስ አበደን እንዳታስብ ይላሉ ኢማሙ ሻፊዒ ረሕመቱላሂ ዐለይሂ። የቤቱን ተቆጣጣሪነት ኃላፊነት ለባለቤቱ አሳልፎ መስጠትና እሷን ሙሉ በሙሉ አድራጊ ፈጣሪ አድርጎ እሱ ከልጆች ከህፃኖች ጋራ ከቤቱ ሰው ጋር አብሮ ታዛዥ፣ እሷ ያለችው ብቻ የሚሆን እሱ ያለው የማይሰማበት ደረጃ እስከሚደርስ ድረስ መሄድ ይሄም ስህተት ነው። እዚህ ጋር
የአላህን ሱብሓነሁ ወተዓላ የሰጠህን ኃላፊነትና ጥለህ ወደ ሌላ መሄድ ትልቅ ስህተት ነው። ለዩፍሊሐ ቀውሙን ወለው አምረሁም ሊምራእ ይላሉ ነብዩ አለይሂ ሰላቱ ወሰላም። ሰዎች ስኬታማ አይሆኑም ጉዳያቸውን ሙሉ በሙሉ ለሴት ታስረከቡ፣ ሴትን ተሾሟት ይላሉ ነብዩ አለይሂ ሰላቱ ወሰላም። እና እዚህ ጋር ባለፈው ትምህርታችን ሴትን አሳንሶ ማየት አግባብ አይደለም እንዳልነው ሁሉ አለቅጥም ደግሞ ተሚገባው በላይ ደግሞ ደረጃ መስጠትም ኸይሩል ኡሙሪ አውሰጡሃ ነውና ተገቢ አይደለም ማለት ነው። አዩሃ አልአሂባ እዚህ ላይ አላሁ ስብሓነሁ ወተዓላ በቁርአን አርሪጃሉ ቀዋሙነ ዐለ ኒሳ ቢማ ፈደለ ላሁ በዕደሁም ዐላ በዕድ ወቢማ አንፈቁ ሚን አምዋሊሂም ፈሳሊሓቱ ቃኒታቱን ሓፊዛቱን ሊልገይቢ ቢማ ሐፊዘላህ። ወንዶች በሴቶች ላይ ኃላፊ ናቸው ነው የሚለው። ተጠሪ ናቸው። ስታገባ ጀምሮ ከአባት ወይም ከሌለ የሱ ቤተሰቦች ኑረው ነው ኒካህ ማሰር ያለባት። ከዛ ይጀምራል። ቀዋም ነው። ሚስትም ስትሆን እንደዚሁ እሱ ቀዋም ነው። እሱ ተቆጣጣሪ፣ እሱ ኃላፊ ነው። እሷ ደግሞ የቤት ንግስት ናትና በንግስትነቷ የዋናውን መሪ ትእዛዝ እየሰማች ትኖራለች። ይሄ ዝም ብሎ አይደለም። አላህ ሰፊ ተመሆኑ ጋራ ታሪኩ ወይም ደግሞ እዚህ ላይ ያለው ምክንያቱ ራሱ አጠር አድርጎ የቆጠረ ያስቀመጠው ነገር አለ። ቢማ ፈደለ ላሁ በዕደሁም ዐላ በዕድ ይላል። ከፊሉን ተከፊሉ በላይ ስላበለጠ ነው የሚለው። ምንም ቢሆን ወንዶችን ከሴቶች በላይ አብልጧል። እዚህ ላይ እንደ ጥናትም ቢሆን ዛሬ እየተደረሰበት ያለ ጉዳይ ነው። ብዙ የሳይንስ ሰዎች እዚህ ላይ ጥናት አድርገው ከሴት ወንድ በብዙ ምክንያት እንደሚበልጡ እየተቀመጠ ነው ያለውና አላህ ሱብሓነሁ ወተዓላ የፈጠረን ጌታ የሚያቀን ጌታ እያለ ያለው ቢማ ፈደለ ላሁ በዕደሁም ዐላ በዕድ ወንዶች ቅዋቸው ተሴት ይበልጣል። ምንም የማይጠራጠር ነገር ማለት ነው። ወከዛሊከ አርቆ ማሰብና በማስተዋልም እንደዚሁ ይበልጣሉ። ይሄ ወንድ ስለጻፈው አይደለም። ወንድ አይደለም የጻፈው፣ አላህ ነው የጻፈው። አላህ ነው ያስቀመጠው። ይሄንን እንዲህ የሚባል አባባል አለ። አንዳንድ ነገር ላይ ወንድ ስለጻፈው ነው ብሎ የሚያወራ ሰው ይኖራል። ሱብሃንአላህ። ነብዩ ሰለላሁ ዐለይሂ ወሰለም ወንዱ ነው ቢላኩ እሰው አይደለም የጻፉት፣ አላህ ነው ያወረደው። አላህ የሚያቀን ጌታ እንደምንበልጥ ነግሮናል። ተጨባጩም ይሄው ነውና በዚህ ዙሪያ አላህ ስላበለጠ ነው። ሌላው ደግሞ ወይም አንፈቁ ምን አምዋሊሂም ገንዘባቸውን ስለሚያዋጡ ነው እኮ ነው የሚለው። ገንዘቧን ያዋጣል አንድ ወንድ በሚስቱ ዙሪያ ሲያገባት ጀምሮ ከቀለበት ማሰር እንበለውና ከመህር ጀምሮ ማልበስ ጀምሮ ዘዛ ስትገባ ቤቷ ቀለብን፣ ጉርስን፣ ልብስን፣ መኖሪያ ቤትን ሁሉ ያሟላል አይደል? አንተ አሟላ እኔ ልምራህ፣ እሱም ደስ አይልም። አላህ ይሄ ስለሆነ ነው ብሎ ነው የሚያስቀምጠው። ፍትሃዊነት አይደለም።